እሁድ የኔ ቀን ነው ታውቃላችሁ። ዛሬ እንግዲህ አበሻ ቀሚስ ለብሻለሁ። ያኔ ሾይ ከሽካ ሳ እንትን ቡና እናፈላለን። ታዲያ ሰርፕራይዝ አላችሁ። የሳውዲ አረቢያ ሰርፕራይዝ ነው። ላሳያችሁ ጎዝጉዤ። ዛሬ ቡና ማፈላው እዚች ጋር ነው፣ ቤቴ ውስጥ ነው። ዛሬ ቤቴ ውስጥ ነው። ايش هذا ايش هذا سعودية يعني هذا بدو كذا يا እንዴት አያችሁት? አይዋ بعدين كذا ደስ አይልም? ከዛ እንደዚህ ያጋችሁ ቡናችን እየቀዳቸው እዚች ጋር አንድ ጓደኛ አለች፣ እዚች ጋር አንድ ጓደኛ አለች እንበልና እግዞ ባለትዳር ሴት ሲሰበሰብ የምናማው ልጆቻችን የምናማው ባላችን ምንድነው ግን የእሑድ ቀን ውሎ የዛሬ እንደዚህ ደስ በሚል ሁኔታ ቤት ውስጥ ሳሎን ቤት ላይ ያሳለፍኩኝ እገኛለሁ። አያምርም? እንግዲህ ጨርቁን ከየት አመጣሽ የምትሉኝ አታጡም። ያው ጨርቁን ገዝቼው ነው፣ ከዛ በኋላ ራሴ ሰፍቼው ነው ማለት ነው። ሱቄ ላይ ጨርቁን ገዝቼ ሰፍቼው ነው እንደዚህ ያሳመርኩት ማለት ነው። 2 ትራስ፣ 1 ፍራሽ፣ አንድ ደግሞ ተካያ። ይሄ ተካያ ለምን ይጠቅማል መሰላችሁ? እንደዚህ ለመቀመጥ አምጪ። ጀበና የሚገነፍልበት ሰው እንግዳ የሚወድ ሰው ነው፣ እንግዳ የሚበዛበት ሰው ነው የሚል ኮሜንት አነበብኩኝ። ጀበና የሚገነፍልበት ሰው ነገረኛ ሰው ነው የሚል ኮሜንት አነበብኩኝ። እንዳባባሉ ነው። እኛ ሀገር ደግሞ ዝናብ ሊዘንብ ነው ይባላል ጀበና ሲገነፍል። ይሄ ጀበና ደግሞ አንድም ቀን እኔ ቡና በባህሬ ትክትክ ያለ ቡና ነው የምወደው። ይሄ ፍልት ስላለ ወይም ፋሎት ስለወጣ አላወርድም። በደንብ አንተክትኬው ቅርር ብሎ ስክን ብሎ ነው የምጠጣው። በባዶ ነው የምጠጣው። ስኳር አላስገባም። ታውቃላችሁ እያረጀው ስመጣ ስኳር፣ ጨው፣ ዘይት እየጠላው ይመጥቻለሁ። እሁድማ የሚመጣው እሁድ በሰላም ያገናኘን እንጂ አዲስ ጀበና ገዛለሁ። እማይገነፍል ብዬ ነው የምገዛው። እማያገነፍል ጀበና አለ፣ እማያገነፍል ጀበና አለ አሉ ኮሜንት ላይ። እኔ እንግዲህ ኤዲ ጀበና ክዳንም የለው እጅም የለው። እግዚኦ ማረነ ክርስቶስ። ተቆምጧል ሁሉ ነገሩ። ያልተገረዘች ዕቃዬን ጨረሰችብኝ። እንግዲህ ተመልካቾቼ በዚህ ሰሞን በጣም ራስ ምታት የሆነብኝ አንድ ጉዳይ ነበረ። እሱም ምንድነው? ብዙ የአረብ ሀገር ልጆች ዕቃ አዘን ገንዘባችንን ተበላን የሚል ጩኸት ነው ማለት ነው የምሰማው። በነገራችን ላይ እናንተ ከምትጮሁት ውስጥ አንዷ እኔም ነኝ። እኔም የምጮህ ነኝ ማለት ነው። ምን ማለት መሰላችሁ? የአንድ ሰው ስም ሲጠፋ ብዛት እንደኔ በሚዲያ ዕቃ እያስተዋወቅን የምንሸጥ ሰዎች ስራችንን ይበላሻል። በአንዱ ምክንያት አብዛኛው ስራ ያጣል። ገባችሁ?
ብዙ ደግሞ እኛን እያየ ከአረብ ሀገር ተመልሰን አገር ገብተን እንደነ የተንቢ እንደነ ከሌ መስራት እንፈልጋለን፣ እንችላለን፣ እንደዚህ የሚሰራል ኦንላይን እያሉ ብዙ በአይምሯቸው የሚያስቡ አሉ እና እየሰሩም ያሉ ደግሞ ብዙ አሉ። ነገር ግን አንድ ሰው ባጠፋው ጥፋት ሁሉንም ስለሚመርዝ ምንድነው ልል የምችለው፣ እባካችሁን ገንዘባቸውን ወይም እቃቸውን በአግባቡ መልሱላቸው። ነውር ነው ሲጀምር ስንት ለፍተው ስንት ደክመው ስንት ውጣ ውረድን አይተው ቀን በ29 ማዳም ደሞዝ ብሎ ለመቀበል አይኗን እንኳን የሚያስፈራን ብዙ አለን። ገባችሁ? ይሄ ደግሞ ሱቅ የሰው ቤት ለመጠቆም አይደለም ሱቅ የከፈትኩት። እኔ ሱቅ ዕቃ ልሸጥ ነው የከፈትኩት። ነገር ግን የሷ ጓደኛ ናት ጓደኛዋ ናት ጓደኞቿ ናቸው በሚል ነው እኔ ሱቅ የሚመጣብኝ በእውነት እንጂ ያለምንም በስማም በቃ ንግር በቃ እስኪያስጠላኝ ድረስ የሴት ጓደኛ የሚባል ነገር ብቸኝነቴን እስክወደው ድረስ ነው የሆንኩት። እንዴ እንደዚህ አለ እንዴ በጓደኛ መጠየቅ አለ እንዴ እስከምን ድረስ ማለት ነው። ስለዚህ ጓደኞቼ ምን አለ መሰላችሁ፣ እውነቴን ነው የምላችሁ፣ ዛሬም ልድገምላችሁ፣ ሱቅ ከሌላቸው መረጃ ከሌላቸው ማስረጃ ከሌላቸው ልክሰስ እንኳን ብትሉ ንግድ ፍቃድ ለማን ያዘሽው ለከሌ ከሌ ምንድነው የምትሰራው ማለት ይኸውላችሁ ህገ ወጥ ነው። ንግድ ፍቃድ ሳይኖር መነገድ በራሱ ህገ ወጥ ነው። አሁን ክስ እንኳን ብትከሱ መንግስት ንግድ ፍቃድ ነው የሚጠይቀው። ያ ሰው ነጋዴ ነው ወይ ህጋዊ ነጋዴ ነው ወይ? ከዛ ንግድ ፍቃድ ነው የሚጠይቀው። ንግድ ፍቃድ የሌላቸው ሱቅ የሌላቸው ሰዎች ዕቃ ብታዙ ዋጋ የለውም። እነሱ ፈልገው ፈቅደው አምነው ካልሰጧችሁ በስተቀር አላህ ይስጡ፣ በቃ ሌላ ነገር የለውም። ስለዚህ እኔም ሱቅ ባካችሁ ቤተሰቦቻችሁን አትላኩ። እኔ ዛሬም ነገም ነው መነግራችሁ፣ የማንንም ቤት አልጠቁምም፣ የማንንም ሰው እከሌ እንዲህ ነው ብዬ አልናገርም። በቃ ተጣልቼላችኋለሁ፣ ተጋፍጬላችኋለሁ፣ ብዙ ተመላልሻለሁ፣ ወርጄ ታች ወርጄ ተመላልሻለሁ። አሁን ግን እንደዛ አይነት ነገር ድጋሚ አላደርገውም። ለምን በቃ እና ይሄ ነው ልል የምችለው። ስለዚህ እኔ ዛሬ ሱቅ ስላለኝ አይደለም እንደዚህ የምናገረው። በቃ በስነ ስርዓት የማይሰራ ከሆነ ሌላውስ ከእናንተ ምን ይማራል? ስለዚህ እኛ ደግሞ በስነ ስርዓት የምንሰራ አጎንብሰን 1 ብር 2 ብር ብለን እንቅልፋችን ልክ ይሄ ቪዲዮ እንደምታዩት አያችሁት፣ እዩት አይኔ ልክ እንደዚህ ቪዲዮ እንቅልፍ መስዋዕት አድርጎ ሌሊትን ወጥቶ ማታ በበራሪ ገብቶ ቀን ሱቅ ከፍቶ የሚሰሩ ብዙ አሉና ለኛ ገበያ አታጥፉብን። ስማችንን በዛ ልክ አይጥፋ በእናንተ ምክንያት ማለት ነው። እናንተ ቤታችሁ ውስጥ ተዘብዝፋችሁ ቂጣችሁን እያሞቃችሁ በሰው ገንዘብ እየቦረቃችሁ እኛ ደግሞ እምንለፋ እምንደክም ከሰኞ እስከ ቅዳሜ ፀጉራችን እንኳን የማይፈታ በስነ ስርዓት እንኳን ምግብ ቀርቦ ቁጭ ብለን እማንበላ አለን እና እንስራበት ነው የምለው። ሌላው ደግሞ አብዛኛው ሰው ጥያቄ እንዴት ነው በዩቲዩብ አውቃችሁ ሰውን የዚህን ያህል ገንዘብ ዕቃ የምታዙት ነው የብዙዎቻችሁ ጥያቄ። መልካም፣ ለዚህ ጥያቄ እኔ ልመልሰላችሁ፣ ምናልባት መልስ ልታገኙ ትችላል። አብዛኛው ሰው ያው እኛ ከገጠር ነው መቼም ከቡታጀራ ተወልጄ አረብ ሀገር ቤት ያው ክፍለ ሀገር ነው እና የኢትዮጵያ መዲና አዲስ አበባ እስከሆነ ድረስ ሌሎቹ ክፍለ ሀገር ናቸው ማለት ነው። እና አብዛኛው ሰዎች ከክፍለ ሀገር ነው አረብ ሀገር የምንሄደው ወይም ከገጠር እዛ ብዙ አመት ሰርተን ቤት እንሰራለን ወይም ቤተሰቦቻችን በመሰላቸው መልኩ ይሰሩልናል። ነገር ግን እኛ የምንፈልገውን ማቴሪያል ዕቃ ይገዛሉ ወይ ካላችሁ አይገዙም። እኔ ዛሬ 8 አመት ለአባቴ ሶፋ ግዛ ብዬ ብር ልኬለት አልገዛም። ሌላ ሚብስ ነገር አለ እና ምንድነው አይገዙም፣ ቤተሰቦቻችን አይገዙም።
ወይም ከገዙም ደግሞ ለምሳሌ ጥራት ያለው እቃ ሳይሆን በትንሽ ብር የሆነ ሞላ ሞላ የሚያደርግ ነገር ለጊዜው በቃ እንደዛ አይነት ነገር ነው እና ለኛ ደግሞ ብዙ አመት የለፋን አረብ ሀገር ያየን ህንፃ ላይ የሰራን ጥሩ አልጋ ላይ ተኝተን የምንሰራ ጥሩ ምግብ የምንበላ ጥሩ ህይወት አረብ ሀገር ባለው ህይወታችን የምንኖር ሰዎች ኢትዮጵያ መተን ድክሪት ማለት ስለማንፈልግ አብዛኞቻችን እንደ ፎርን፣ ፍሪጅ፣ መጅልስ፣ ሶፋ፣ ጠረጴዛ፣ አልጋ፣ ቁም ሳጥን፣ ኪችን ካቢኔት እናሰራለን። ሌላው ደግሞ ምንድነው መሰላችሁ እነዚህ እቃዎች 400 እና 300 ሺህ ብር ሊሆኑ ይችላሉ ዋጋቸው። ኢትዮጵያ ከመጣሽ በኋላ 300 ሺህ ብር እንቦጭ አርገሽ ይሄንን እቃ ለግዛ ብትይ ቤተሰብ ጦርነት ነው የሚከፍተው ካንቺ ጋር ጦርነት ነው የሚከፍተው። አልጋ ስትይ እንዴ ምን ችግር አለ ፍራሽ ላይ በጅብ አይደል እንዲያደግሽው ምን አባሽ አልጋ ነው ፍራሽ ገዝተሽ አተኝም ይልሻል ማለት ነው። አንቺ በራስሽ ገንዘብ ካላገባሽ ወንድምሽ ያንን እቃ ልትገዢ አይሰጥሽም፣ ካገባሽም ባልሽ አይሰጥሽም። ብሩን አምጪ ስራ እንስራበት ይልና የራሱን መንገድ ያካሄድበታል። አያችሁ ያ ነገር ስላለ ብዙ እህቶቻችን እዛ ያሉ ቤታቸውን ማሟላት ይፈልጋሉ። ከዛ ያለ ሐሳብ ያለ ጭንቀት አለኝ ብለው ያንን እቃ ቤታቸው ስለተሟላ ደስ ብሏቸው ይመጣሉ፣ እርፍ ሊሉ ማለት ነው። ይሄ ነው እንጂ ቤተሰብ ለምን አይገዛም? ቤተሰብ አይገዙ። እኔ ማለት 100% ሁሉንም እያልኩ አይደለም። የሚገዛ የተማረ ምሁር ጥሩ አስተሳሰብ ያለው ሊኖር ይችላል፣ ግን ከሚገዛው ማይገዛው ነው የሚበልጠው። በቃ ቡና የምንጠጣ በዚህ ነው። እሺ ነብሰሽ አለሚ ቡና አጠጣ ብትጠጣ አንድ ጎረቤት ይኖረኝ ነበረ። እድሌ እንዴት አየሽው? ሶስት ሰዎች ነው የሚችለው። ሶስት ሰው ጥሩ አይደል? በጣም አሪፍ ነው። በቃ ጓደው ላንቺ ይጣና እኔ ትቀጥላለሁ። እንግዲህ ተመልካቾቻችን እሁድን ይመስላል። እናመሰግናለን፣ እንወዳችኋለን። ባይ